የፈራሁት መች ቀረ? እኔ ያላልኩም ወይ? ቤተሰብ ብዙዎቻችሁ አይ ሄሉ እርጉዝ ባትሆን ኖሮ አትዋሽም እርጉዝ ሆና ነው ብላችኋል። ዛሬ ልዩ እንግዲህ ባመጣችሁ ሀሳብ ያቸው ሞጥሟጣ ማለት ነው ያብንም ሉልንም ሄሉንም በመጥራት እስቲ እርጉዝ ከሆነች የእውነት ለአንተ ልጅ አርግዛል ከሆነ ሐኪም ቤት ይዘናት ሄደ ትምርምርና እውነታውን ወቅ ብትል ሄሉ በዚህ ቀርቶ በዚህ ረዱኝ ኮንፊደንሷ ሁሉ ጠፋ። ፍርሃት አላት። ለምን አታምነኝም? በቃ እኔ እርጉዝ ነኝ፣ እኔ አንተን ዋሻለሁ እንዴ በማለት በቃ ፍርሃት የሌለ ጭንቀት ውስጥ ገባች ሄሉ። ኮንፊደንሷ ሁሉ ጠፋ። ስለዛ ሄሉ እርግጠኛ ሆኜ አሁን የምነግራችሁ እርጉዝ አይደለችም። ያብንም ወደ ጥርጣሬ ከታው። መጨረሻ ላይ ያብም በቃ ሄሉ እኔም እንድጠራጠር አድርገሽኛል፣ ሄደሽ መመርመርና እኔም ማወቅ አለብኝ እውነት መሆኑን በማለት ያብም እንግዲህ ሄሉን አፋጦ ይዟት ነበረ ማለት ነው። ያብም እጇን እየጎተተ እንግዲህ ሄሉን ለማስመርመር ይዟት ሄዷል። እንግዲህ አብረን የምንጠብቀው ይሆናል የሚቀጥለውን ቪዲዮ ማለት ነው። ቤተሰቦቼ እኔ ተናግሬ ያለው ሄሉ ያብን የራሷ ለማድረግ ፈልጋ እልህ ይዟት እንጂ አርግዛ አይደለም ብያለሁ። በመጀመሪያው ቀን አውቄያለሁ። ብዙዎቻችሁ ግን ሀሳቤን አልተጋራችሁም። አይ ሄሉ እርጉዝ ባትሆን እርጉዝ ነኝ አትልም አላችሁ። ሄሉ ለክፋትም አስብ አይደለም፣ ለመዋሸትም አስብ አይደለም። ግን ደግሞ ያብን የራሷ ለማድረግና ወደ ራሷ ለማምጣት ከዛ ልዩን ለማብሸቅ ያደረገችበት መንገድና ዘዴ ነው እንጂ ሄሉ እርጉዞን አይደለም። ነገ እንግዲህ የሚቀጥለውን ቪዲዮ ሁላችንም በጉጉት የምንጠብቀ ነው። ያመችም ጥርጣሬ ውስጥ ገባ። ሄሉ ኮንፊደንሷ ሁሉ ሲጠፋየ፣ ስትጨነቅ ስትጠበባየች፣ አልመረመርም አለች። እነዚህ ሁሉ ነገሮች ሲያይባ ጊዜ ግዴታ እኔም ማመን አለብኝ፣ እኔንም ወደ ጥርጣሬ ከተሽኛልና ሄሉዬ መመርመር አለብሽ፣ ማወቅ እኔም አለብኝ በማለት እንግዲህ ያብም ሄሉን ይዟት ሄዷል ማለት ነው። በዚህ ነው የተቋረጠው ቪዲዮ ማለት ነው። ያው ሁላችንም በጉጉት ምንጠብቀው ነው። በዚህ አጋጣሚ ማለት ነው ያብ ራሱ ሁለት ቦታ ነው እየተጫወተ ያለው። ልዩም ስትናገር ሰምቻታለሁ፣ ሉልም ሲናገር ሰምቻለሁ። ያብ ከልዩ ጋም ነው፣ ከዚችኛዋ ጋም ነው፣ ከሄሉም ጋ ነው፣ ከልዩ ጋም ነው ማለት ነው። ያብ ልዩዋ ራሱ ተናግራለች። ያብም መግቢያው ላይ ሉልም መግቢያው ላይ ተናግሯል። ያብ ሁለቱ ጋም እንዳለ ልዩዋም እንደመጣች ተናግራለች። ያብ አሁንም ከኔ ጋም ነው ከሷ ጋም ነው ብላለች። አስባችሁታል? ሁለት ቦታ ነው ያ የሚጫወተው ማለት ነው። ሄሉን የቀረባት በድጋሚ እድል ሰጥቷት የቀረባት ልጄን አርግዣለሁ ስላለች ነው። ሌላው ደግሞ ብዙዎቻችሁንም እያየው ነበረ እና ሄሉ እርጉዝ ካልሆነች ሊተዋት ነው ማለት ነው። አዎ ተናግሯል። አንድ ባንድ ተናግሯል። ያብ ራሷ ሄሉ አረግዣለሁ ልጅን በወደዣለሁ ብላ የዛን ቀን የደስታው ቀን የተደሰተ ቀን ደስታና የሆነ ስሜት ውስጥ በነበረ ሰዓት በዛን ሰዓት ሄሉ ይሄ ነገር ውሸት ሆኖ ካገኘው ግን መቼም ይቅር አልልሽም ይቅርታም አላደርግልሽም ብሏል። አሁን ቅድምም ብሏል እንኳን ለመመለስ ማለት ነው። ስለዛ ሄሉ ያመጣችው ዘዴ ያብን የመለሰች መስሏታል እንጂ ድጋሜ እድል የሚሰጣትም አይመስለኝ። ድጋሜ ልታጣውና ድጋሜ ወደዛ ድብርት ውስጥ ልትገባ ነው ማለት ነው። አስባችሁታል? ይህ አካሄድ ዘዴ ቢሆንም ጥሩ አይደለም ብዬ ነው ማስበው። ቤተሰቦች የባሰ እንግዲህ ሊያራርቃችሁ ይችላል። እንዳትዋሽም ብሏል። ያብም ደግሞ ወደ ሄሉ ጋር የመጣበት ዋናው ምክንያት ልጅ በጉጉት ይፈልጋል። እንዳየሁት ከሆነ በጣም ነው ልጅ የሚፈልገው። ልጁንም በሆዱ ይዛልሽ ብሎ ስላሰበ ነው ወደ እሷ የተመለሰው። ስለዛ ብዙዎቻችሁ ጥያቄው ግልጽ ነው፣ የተመለሳላችሁ ይመስለኛል። ያብ ሄሉ እርጉዝ ካልሆነች አይመለስም ላላችሁት፣ አዎ ተናግሯል። መቼም ይቅር አላትም ብሏል። ዋሽታይም ከሆነ እርጉዝ ሳትሆን እርጉዝ ነኝ ካለችኝ ዋሽታይም ከሆነ መቼም ይቅር አልላትም ብሏል። ስለዛ ሄሏም ጭንቀት ውስጥ ናት። ያብንም እርጉዝ ብትሆን አንድ ባንድ ወዲያውኑ በኮንፊደንስ እሺ እንሂድ እንመርመር፣ እኔ በሄሉ ቦታ ብሆን እርጉዝ ከሆንኩ ራሴን ካወቅኩኝ በሙሉ ኮንፊደንስ እንደዛ ነው ምለው፣ እንሂድ እንመርመርሽ አንድ ባንድ። ለምን ጭቅጭቅ? ለምን መናደድ? ለምን የሆነ ስሜት ውስጥ የፍርሃት ስሜት ውስጥ እገባለሁ? ራሴን ማቅ ከሆነ ተመርምሬ የእውነት እርጉዝ መሆኔን ካወቅኩኝ እነሱንም በዛ ልክ አልከራከራቸውም። ልዩዋም ይሄን ነበር የምትፈልገው። ነይ ነው ምላት፣ ነይ እንሂድ እንድታቅ እኔ ያወቅኩትን እንድታቅ አረጋታለሁ። ከዛ ያብን የራሷ ታረግ ነበር። ግን አይደለም። ለዛ ነው ሄሉ የፈራችው። ሄጃ አልመረመርም ሞቼ ይገኛሉ ያለችውም ለዛ ነው። እኔ እኮ ተናግሬያለሁ። ሄሉ ይህችን ዘዴ ያመጣችሁ ያብን የራሷ ለማድረግ ነው እንጂ አርግዝ አይደለም ስላችሁ። አረ ሄሉ አትዋሽም፣
እየዋሸችም አይደለም፣ ስለምትወደው የራሷ ለማድረግ ስለፈለገች ነው። ግን ደግሞ አታደርገውም። ሳትሆን ነኝ አትልም አላችሁ። ግን እኔ ወዲያውኑ ነበረ የተረዳሁት። ነገ ደግሞ እስቲ ውጤቱን እናይና እኔ እቀጣለሁ። የነገውን ቪዲዮ ሄሉ አብረው ሄደው ተመርምረው እርጉዝ ከሆነች የእውነት እኔ እቀጣለሁ። እኔ ነኝ የተሳሳትኩት ማለት ነው። እኔ ነኝ አመለካከት የተሳሳተው ማለት ነው። ካልሆነች ደግሞ እናንተ ትቀጣላችሁ ማለት ነው፣ ኮሜንቶች ማለት ነው። እና ለማንኛውም ያው ብዙዎቻችሁ ማውቃችኋል። አሁን አንዳንድ ኮሜንቶች ደግሞ ፈታ እያደረጋችሁኝ ነው። ልዩ ምን አገባሽ ብትሆን ባትሆን ምንድነው እኛ እርጉዝ ናት ብለናል የምትሉ ኮሜንቶች ፈታ አርጋችሁናል። አዎ በእናንተማ ተደምድሟል። በእናንተ ብቀመሞችማ ሄሉዬ እኮ እርጉዝ ናት። እናንተ ብላችኋል። በቃ እርጉዝ ናት። ልዩ ምን አገባት? በአናትሽ ተተከይ ልዩ እርጉዝ ናት ብለናል። ብታምኝ ባታምኝ የሚል ኮሜንት አይቼ በሳቅ ነው የሞትኩትና ይመቻችሁ የኔ ውዶች። ከምንም በላይ ኮሜንታችሁ ቀላል ፈታ አረገኝም ጌታ እና የዛሬው ቪዲዮ እንግዲህ ይህን ይመስላል። የነገውን ቀጣዩ ሁላችንም በጉጉት በተለይ እኔ በጉጉት ጠብቃለሁ።